የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከአሜሪካ ከፍተኛ ወታደራዊና ሲቪል ባለስልጣናት ጋር በዛሬው ዕለት ተገናኝተው መክረዋል። የትራምፕን መልእክት ወደ ግብጽ ያደረሱት ከፍተኛ ሚኒስትሩ ከካይሮ አዲስ አበባ ገብተዋል። በተከታታይ ከጠቅላይ ሚኒስትር አብይ አህመድና ከፊልድ ማርሻሉ ጋር የመከሩትም የአሜሪካ ጦር ከፍተኛ ወታደራዊ አዛዡን በዛሬው ምክክር ተገኝተዋል። ዝርዝር መረጃው ተዘጋጅቷል። ጦሩ በተከታታይ ድል ተቀዳጅቷል። ለ2 ዓመታት ከበባ ስር የቆየን ምሽግ ሰብሯል። ጥንቅራችን ይዞታል። ዕለታዊ መረጃንም አካተናል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ፊልድ ማርሻሉና የአሜሪካው ጀነራል የተገኙበት ጥብቅ ምክር። ፊልድ ማርሻል ብርሃኑ ጁላ ከአሜሪካ 2 ከፍተኛ ባለስልጣናት ጋር በዛሬው ዕለት ተገናኝተው መክረዋል። የትራምፕን መልእክት ወደ ግብጽ ያደረሱት ከፍተኛ ዲፕሎማቱ ከካይሮ አዲስ አበባ ገብተዋል። በተከታታይ ከጠቅላይ ሚኒስትር አብይ አህመድና ከፊልድ ማርሻሉ ጋር የመከሩት የአሜሪካ ጦር ከፍተኛ ወታደራዊ አዛዡን በዛሬው ምክክር ተገኝተዋል። የአዲስ አበባ ተጠባቂ ጉዟቸውን ተከትሎ ሲያነጋግሩ የቆዩት የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው በዛሬው ዕለት በቢሾፍቱ በተካሄደ የአየር ኃይል 9ኛ ዓመት ክብረ በዓል ማጠቃለያ መርሃ ግብር ላይ ታድመዋል። ከአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው በተጨማሪ የአሜሪካ አፍሪካ አዛዥ ጀነራል ዳግቪን አንደርሰን፣ በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋ ተገኝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴው ግድብ ዋነኛ አጀንዳቸው መሆኑን በገለጹ ማግስት ወደ ኢትዮጵያና ግብጽ ያቀኑት የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው በዚሁ ሳምንት መጀመሪያ በካይሮ መምከራቸው ይታወቃል። በካይሮ ምክክራቸው ወቅት የአባይ ወንዝ ጉዳይ አጀንዳ እንደነበርም ተዘግቧል። የትራምፕ አስተዳደር ከፍተኛ ሚኒስትሩ ከግብፁ ምክክር በኋላ ወደ ኢትዮጵያ ያቀኑ ሲሆን በዛሬው ዕለትም በቢሾፍቱ የአየር ኃይል መዝጊያ ስነ ስርዓትን ታድመዋል። በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋን ጨምሮ የአሜሪካ አየር ኃይል አባላት ቢሾፍቱ በመገኘት የአየር ኃይል 9ኛ ዓመት ምስረታ በዓል በተዘጋጀው አቪዬሽን ኤክስፖ 2026 ጎብኝተዋል። በጉብኝቱ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ እንግዶችን ተገኝተው አስጎብኝተዋቸዋል። ለ5 ተከታታይ ቀናት ሲካሄድ በቆየውና ዛሬ መዝጊያ ዝግጅቱን ያከናወነው በቢሾፍቱ የአየር ኃይል ግቢ የተዘጋጀው የአቪዬሽን ኤክስፖ 2026 ከቻይና፣ ከራሽያ፣ ከተባበሩት አረብ ኤምሬቶች በአቪዬሽን ዘርፍ የተሰማሩ ድርጅቶች ተሳትፏል። እንግዶቹ የፌዴራል አየር ኃይል 9ኛ ዓመት ክብረ በዓልን አስመልክቶ የተዘጋጀውን የአቪዬሽን ኤክስፖ የጎበኙ ሲሆን የክብረ በዓሉ ማጠናቀቂያ ዝግጅት ላይ ታድመዋል። በዚህ ኤክስፖ አየር ኃይልን ጨምሮ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ፣ መከላከያ ሰራዊት ፋውንዴሽን፣ የመከላከያ ዩኒቨርሲቲ እና ሌሎችም ዓለም አቀፍ ድርጅቶች ምርቶቻቸውን ለእይታ አቅርበዋል ተብሏል። በኤክስፖ የቀረቡት ወታደራዊ ቴክኖሎጂ ውጤቶች የኢትዮጵያን የረጅም ዘመን ስኬት የሚያሳዩ ስለመሆናቸው መከላከያ ሰራዊት መረጃ አመልክቷል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ከጉብኝቱ በኋላ ለተደረገላቸው ደማቅ አቀባበል ምስጋና አቅርበው ኢትዮጵያ በመገኘታቸው ክብር እንደሚሰማቸው ገልጸዋል። በኢትዮጵያና አሜሪካ መካከል ያለው ግንኙነት ተጠናክሮ እንደሚቀጥልም ተናግረዋል። የአሜሪካ አፍሪካ አዛዥ ጀነራል ዳግቪን አንደርሰን በበኩላቸው ለቀጠናው ሰላም በተለይም እንደ አልሸባብና ኤስአይኤስ ያሉ ሽብርተኞችን ለመከላከልና ለመደምሰስ በጋራ እንሰራለን ማለታቸውን መከላከያ ሰራዊት አስታውቋል።